ሉዝ ያደረኳቸው የከሰርኳቸውም ነገሮች አሉ። ግን ያው ከሀይሚም ከኔም ከእናንተም አይበልጥም አይደለ? እኔ የምለው በነገራችን ላይ ማለት ነው ዝም ብላችሁ ነው እንዲ ቡቡአቲ ቡቡዬ ምናምን ነገር አሜሪካ ላይ ሄድ ነው ብላችሁ ትክታክ መንደር ስፈነጩ ነበረ። የዝን ያክል ኪሳራ ላይ እስከሚወድቅ ደረጃ ደርሷል እንዴ? ምን እየሰራችሁ ነው? የትኬቱን ሳትችሉ ዝም ብላችሁ ነው እዛ ጋር ቄጣችሁን ጥላችሁ ቡቡአቲ ውጭ ሊሄድ ነው አሜሪካ ቀይ ምንጣፍ አንጥፈን ልንሸኘው ነው ስትሉ የነበራችሁት። ዛሬ ስለ ሁለት ነገሮች ለዋራ ነው የመጣሁት። ቁም ነገርም ለዋራ ነው የመጣሁት። በነገራችን ላይ ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ እኔ እከሌ ተናገረኝ እከሌ ሰደበኝ ብዬ ከሴት ልጅ ጎን ከመቆም ወደኋላ አልልም። ከእውነት ጎን ከመቆም ወደኋላ አልልም። አሁን እኔ ብሩኬ ትናንትና የተናገረው ነገር ላይ አንድ የሆነ ሀሳብ የሆነብኝ ነገር አለ። ምንድነው? ከሐዋሳ ድረስ አንድ ሴት መታ እግሬ ላይ ወድቃ ለመነችኝ ምናምን ነገር በጣም ከሚባለው በላይ ለመነችኝ እና የአንቺን ነገር ቪዲዮ ላይ ነው ማወራው ብዬ አልኳት እያለ ሲል ነበረ። እኔ ለብሩኬ ማለት የምፈልገው ነገር አለ። ብሩኬ በነገራችን ላይ ህይወት እኮ በልመና አይሆንም። ህይወትን አንተ ነህ ፈቅደህ ወደክ ልብህ አዞክ ልትመራው የምትችለው። ዛሬ በሚዲያ እኛ ስለምናውቃችሁ እኛ ስለምንወዳችሁ ወደን ስለምንከተላችሁ የተፈጠረው ነገር በዚህ ወጥቶ በዚህ ገብቶ ምናምን እንደዚህ ብታስተካክሉት ምናምን ነገር ብለን ወደ መስመር ታስዛላችሁ። እሺ ከሚዲያ ትንሽ ራቅ ብትሉ በዛ መሃል ጠብ ይፈጠር አይበለውና የሴጣን ጆሮ ይደፈን። በቃ ለውሳኔ ነው የምትነሳው ማለት ነው። ማለት በቃ እኔ ራሴን ማረጋጋት አለብኝ ጭንቀት አልፈልግም ምናምን ብለህ ሻንጣህን አዘጋጅተህ ምናምን መሄድ ነው የምትመርጠው ማለት ነው። ወይንስ ቁጭ ብለክ ነገርን በንግግር መፍታት ነው ያለብክ? እና ሁል ጊዜ ሰው እንዲለምንክ ሰው የሆነ የሰውን ድጋፍ መጠበቅ የለብህም። ልክ እንደ ቅማምዬ ኮንፊደንስ መኖር አለበት አንተ ጋር ማለት ነው። ሁል ጊዜ ሰውን መጠበቅ የለብንም። እኛ ልጆች አይደለንም ትልቅ ሰዎች ነን። ከሚባለው በላይ ደግሞ የእናንተን ህይወት ይሄንን የሰሞኑን ብጥብጥ መስመር እንዲዝ ያደረጉት የሀይሚ እህቶች ናቸው ከሚባለው በላይ ማለት ነው። ቲክታክ ላይ ከባድ ጦርነት ነበረ። እግዚአብሔርን እኔ ለነሱ ቃል አጣሁላቸው። እግዚአብሔርን እኔ ስማቸውን ጠርቼ ባመሰግናቸው ደስ ይለኛል። ነገር ግን ደግሞ ብዙ ስለሆኑ የተወሰኑትን ስማቸውን አውቃለሁ፣ የተወሰኑትን አላውቃቸውም። በጣም የተማራችሁ ናችሁ። በጣም ከሚባለው በላይ ህይወትን ማስተምሯችኋል። ትምህርት ቤትም ሄዳችሁ ፊደልን ቆጥራችኋል። ትለያላችሁ። ግን ይሄንን እውቀታችሁን ይሄንን ችሎታችሁን በቃ ስሩበት ማለት ፈልጋለሁ። ደካማ የሆኑ እንደዚህ በቃ እንደኔ አይነት ደካማ ሴቶችን ብታስተምሩ ጠንካራ እንዲሆኑ ብታደርጉ ምናምን ነገር ብትሰሩበት በጣም ጥሩ ነው ባይነኝ። በተለይ ፋፊ የምትባለዋ ልጅ በስመ አብ ወወልድ ወመንፈስ ቅዱስ ያላት ተሰጦ በጣም ነው የተለየብኝ። እዛ ጋር ቁጭ ብዬ ካዳመጥኳቸው ውስጥ ብዙ አሉ፣ ግን እኔ እሷ ተለይቶብኛል ምናምን ነገር በቃ እውቀቷ ይለያል እዛ ጋር ማለት ነው። ግን ስሩበት ማለት ፈልጋለሁ በዛ አጋጣሚ። እግዚአብሔርን የእናንተ ህይወት ከምንም በላይ መስመር እንዲይዝና እንደዚህ እንዲስተካከል ያደረጉ የሀይሚ ጅግና እህቶች ያልተወራላቸው አሉ እና ለእናንተ እኔ ቃላት ነው ያጠረኝ። አንዳንድ ጊዜ ሰው ህይወት ሲያስተምረው ወይም ትምህርት ቤት ሄዶ ሲማር ነው የሆነ ነገር ሊረዳው የሚችለው ማለት ነው። እና እንደዛ ነው። ይህንን ደግሞ ህይወት ያላስተማረ ወይም ትምህርት ቤት ሄዶ ያልተማረ ከስድብ ውጭ ምንም አያውቅም። በተለይ ደግሞ የብሩኬ ወዳጅ ነኝ የሚባሉት ሰገጤ ናቸው። እመቤቴን ሰገጤ ሮጠው ስድብ ኮመንት ስር ትክታክ ስር ተስድብ ውጭ ምንም አታውቁም። ቀፎ ናችሁ። ተማሩ፣ አንብቡ። እንደገና ደግሞ ምን መሰላችሁ እዚህ ጋር ሰው ምን አለ ብላችሁ ባትማሩም እንኳን ከሰው ተማሩ። ከእናንተ የተሻለ ሰው አዳምጡ። ከማዳመጥ ብዙ ቁም ነገር ትወስዳላችሁ፣ ብዙ ቁም ነገር ታተርፋላችሁ። እና ብሩኬ ምልል ነው በዛ አጋጣሚ ሰው ስላለህ አይደለም ህይወትህን የምትኖረው። ራስህን ህይወት ራስህን የምትመራው። እከሌ ለምናኝ እንደዚህ አርጌ ጭንቀት ውስጥ ገብቼ ልሳፈር ነበረ ብዙ ነገር ከስር ያለው ምናምን፣ ይሄ ያለ አግባብ ውሳኔ ውስጥ አትግባ። ያለ አግባብ ውሳኔ ውስጥ በመግባትክ አሁን ለምሳሌ የውጭ ፕሮሰስ ጀምረ ሊሆን ይችላል። አንድም ያለ አግባብ እሱ ጋር መክሰር የለብህም። እዚህ ጋር ደግሞ ትናንትና ሀይሚን ለማስደሰት ቤሎና ገዝተሃል፣ ይሄ ፊኛ ምናምን ነገር ገዝተሃል ምናምን ነገር
ይሄ መሆን የለበትም። ያለ አግባብ መክሰር የለብህም። እንዴ ገና እኮ ወደፊት ህይወት እኮ ቁጭ ብሎ እየጠበቃችሁ ነው። እናንተንና ሀይሚን ታዳጊ አይደላችሁ እንዴ? ገና ልጅ መውለድ አለ፣ ማሳደግ አለ፣ ብዙ ነገር አለ እና ያለ አግባብ ገንዘብን ወጪ ማድረግ የለብም። ምክንያቱም ከሰርኩ ስላልክ ነው። ብዙ ነገር ከስር ያለው ከእናንተና ከሀይሚ አይበልጥብንም። እዚ ጋ እኮ እኛ ምንም የሚያካትተን ነገር የለም። ከሀይሚ የሚበልጥብኝ ነገር የለም በግል ማለት ነው። ምክንያቱም እሷ ነች ፍቅርህ፣ እሷ ነች አካልክ። እኛ እዚህ ጋር ምክር ነገር ስንለግስ ትሳደባላችሁ። እውነተኛውን ነገር ነው የምንናገረው። ሌላው ነገር ደግሞ ተደፍቼ ተቀንቼ አትበል ብሩኬ። ምንም ችግር የለውም ለሀይሚ ጉልበት ላይ መውደቅ፣ ምንም ችግር የለውም ለሀይሚ እግር ላይ መውደቅ። ምክንያቱም ሴት ልጅ እናት ናት። እናትን ተወደለ እኔና በእናቴ አልደራደርም፣ እናቴን በምንም ነገር አልተካም ትላለህ አይደለ? ስለዚህ ሀይሚም እናትህ ናት። እናት ናት። እናትን በምታይበት አይን ሀይሚንም ማየት አለብክና እንደ ውለታ ቆጥረክ 30 ጊዜ አታውረው። ሌላ ነገር ደግሞ ቤት ገዝቼ እንደዛ አድርጌላት ምናምን ብሩኬ 30 ጊዜ አይወራም። የተደረገ ነገር ምንድን ነው? እኔ የሚገርመኝ እኔ በጣም ዝም ብዬ ሳስብ ያንተ አይ ቲንክ የዋህነት ይመስለኛል። ሌላው ነገር ደግሞ በጣም ያበሳጨኝ ከምንም በላይ ሀይሚ አላለቀሰችም። ሀይሚ ውሸት ነው ምድረ ቀዳዳ። ይሄ ፎቶ እዚህ ጋር የምትመለከቱት ፎቶ ፊቷን እዩት እንዴት እንደቀላ፣ አፍንጫዋን እዩት እንዴት እንደቀላ። ሰው ልጅ መታነቅ ነበረባት። እናንተ እንድታምናት ገመድ አዘጋጅታ ታንቃ ማሳየት ነበረባት። እና ይህን ፎቶ ያመጣሁትኝ አይን ካላችሁ እንድታዩት ስለፈለግኩኝ ነው። አቅርቤ ነው ስክሪንሹት ያነሳሁት ማለት ነው። ግን በጣም ታሳዝናላችሁ አንዳንድ ሰዎች። በሰው ቁስል ላይ እንጨት አትስደዱ። እና ምንድነው የኛ ሀሳብ እንዳጠቃላይ አድርጌ እዚህ ጋር ስወስደው ማለት ነው። ጠቅለላ አድርጌ ነገሩን ስወስደው የኛ ሀሳብ ምንድነው? ድራማም ቢሆን ሀይሚ ራሷን አስከብራ ድራማውን መተወን አለባት ነው የኛ ዋናው ነጥብ ማለት ነው። እዚህ ጋር ራሷን አውርዳ ደካማ ሆና ምናምን ነገር እንደገና ደግሞ እሷ ለማይ ሆና ምናምን በቃ ይሄ ነገር ነው እኛ ውስጣችንን ያመመው ያበሳጨው ማለት ነው። ወንድ ልጅ አይለመንም። ወንድ ልጅ ሴትን ልጅ ይለምን እንጂ ሴት ወንድ ልጅ አትለምንም። ለምን አይመጣው በጭራሽ ማለት ነው። እንዴ ሴት ናት እንደ የቤቱ መሪ፣ ሴት ናት እንደ የቤቱ አባወራ። እንደዛ አይነት ነገር አይደረግ ነው ለድራማም ቢሆን ማለት ነው። እና ይሄንን ነው እኔ ማለት የምፈልገው። ድራማውን ስሩት፣ ግን ደግሞ በዚህ ልክ ሀይሚ ብዙ ነገሮችን መስራት እየቻለች ብዙ ነገሮችን ማድረግ እየቻለች እንደዚህ ሆና መስራት የለባትም። ሌላ መስራት የምትችላቸው ነገሮች አሉ። በቃ አለቀ። ቢያንስ እንኳን እሱ ብዙ ጊዜ እኔ ሳየው ማለት ነው ብሩኬ በጣም የሚያስቀኝ ሰው ነው ማለት እዚህ ጋር በቃ ሰው የሆነ አስተያየት ሲሰጠው አይወድም፣ ምክር ሲሰጥ አይወድም ምናምን ነገር እኔ በራሴ በለኩትን ማድረግ እፈልጋለሁ ይልና ይሰክሳል። ከዛ ደግሞ በማግስቱ ይመጣና ጸሎት አድርጉልኝ ብሎ ይሰክሳል። እኔ በጣም ነው የሚያስቀኝ። አይ ቲንክ የዋህነት ይመስለኛል። ለማንኛውም ግን የሆነ ነገር ሰምቻለሁኝ። በደንብ ሳጣራ ነግራቸዋለሁ። ግን አስደሳች ነገር ነው የሰማሁት፣ መጥፎ ነገር አይደለም። በደንብ አጣርቼው ምናምን ነገር ነግራችሁ ይሆናል። ለማንኛውም ግን ብሩኬ ያደረግከውን ነገር ውለታ አትቁጠር። ውለታ ለፍቅር ተብሎ የተደረገ ነገር አይቆጠርም። ጥሩ አይደለም ነገር እንደዚህ መደጋገም እንደ ሴት ምናምን ነገር እና እናንተ ደግሞ ወዳጅ ነኝ ባዮች የከሰረውን ኪሳራ ገንዘቡን እናንተ ክፈሉለት። እንዲህ ቀይ ምንጣፍ ብቻ ማንጠፍ ትርጉም የለውም። ከፈልም ቆጠር አድርጎም ነው እንትን የሚባለው። ሰው ለሚወደድ ሰው ነፍስ ይሰጥ የለ ኩላሊት ይሰጥ የለ እንኳን ገንዘብ እና እንደዚህ ቡቧቲ መክሰር የለበትም። ከስሬ ብሎ ተከንክኖ ራሱ ማውራት የለበትም። እናንተ የመሰላችሁ ወዳጅ እያለው ማለት ነው። ስድብ ብቻ ነው እንደምትሰጡት። ከስድብ ውጭ ዜሮ ናቸው። ዜሮ ማይንድ